ይሁንና ልጁ ተንከባከበው። እንዴት ደግሞ አውቃታለሁ። ከአንድ ቀን የሳሳቅ ውስጥ ይህንን ቪዲዮ አይታችሁ የአሁንን ቪዲዮ አስተያየታችሁ ተረዱ ቤተሰቦች። የብሩኬን ፊት ማለት ነው ይመስለኛል። እኔ በእሱም እርግጠኛ አይደለሁም፣ ግን ያው ልጅ አለ ብሩኬ ለምን አድርጌያለሁ ወይ አላደረኩም ለምን አይልም? ፕራንክ ከሆነ ለምን አይናገርም ለምትሉ ሰዎች ይኸው ያኔም የተጠቀመው አሁንም ሰራው እኮ በቃ ምን ላድርግ ያልገባኝ ያደረገችኝ ሁላ አላውቅም። ከዛሬ 8 ወር በፊት ነው ምናምን ነበር የዛኔም ፕራንክ እያደረጋት ነበር ሃይሚን ልጅ አለኝ በሚል ፕራንክ ማለት ነው። ያንን ቃል ነው አሁንም የደገመው። ብሩኬ እኔ ላምንህ እፈልጋለሁ። በቃ ያንተን ማመን እፈልጋለሁ። ፊቱን ብቻ ዝም ብላችሁ ይሁት። ይህ አሁን ምንድን ነው የልጅ አባት የሚያስደርገው? ይህ አሁን እውነት እንደው የልጁ ድምፅ ነው አላለም ብሩኬ። እዚህ ጋር አሁን ምንድን ነው አሁን የሚያሳየው? ይሄ ምርመራው ምንም እኮ የለም። እና ልጁ ሙሉ በሙሉ በማንም ስም እንዲጠራ አልፈልግም። ልጁ በራሴ ስም ቷል ሲስ ሄደሽ ያላችሁኝ ሰዎች እነዚህ ሰብስክራይብ ፍለጋ ቪው ፈላጊ ናቸው እንጂ አያውቁም። ሲጀመር ስለሆነ በራሴ ስም እንዲጠራ ነው የምፈልገው። ያኔ ልዩ ማስጠነቅቅሽ ነገር እሷን ሆድ አይቼ የሩታን ሆድ ሳየው የሩታ ሆድ ማለት ነው 3 ወር ምናምን ሲሆናል የተመረመረችው። ሆዷ ውስጥ የልጅ እንቅስቃሴ ጭንቅላት አለ። እዚህ እዩ ጋር ሳይ ግን እዩ ጋር ሳምባዋና የሆነ ደሟ ሲረጭ ነው ሆዷ ውስጥ የሚታየው። ልጅ የሚባል ነገር ምንም ነገር የለም፣ ምንም የለም። እኔ አሁን ልጅ አይታየኝም። ሜቢ ከባሏ ልታረግዝ ትችላለች። ብሩኬ ዝም አለ። ብሩኬ ለምንድን ነው የማይናገረው? ብሩኬ ለምን አያወራም እያላችሁ የተናደዳችሁበት ሰዎች አላችሁ፣ ቤተሰቦች። ብሩኬ ማለት ነው ከዚህ በፊት ሃይሚን ልጅ አለኝ በሚል ፕራንክ አድርጓታል። መግቢያ ላይ አድርጌላችኋለሁ። ያ ቃል አሁንም ቃሉን አንድ አይነት የተጠቀመው ብሩክ ፕራንክ ሲያደርግ እንደዛ ነው የሚያወራቸው ወሬዎች ይደጋግማሉ። ሁለተኛ ነገር ፊቱ አንድ አይነት ሪያክሽን ነው ያለው። ሃይሚ የዛን ሰዓት ከጎን ነው መሆነው ልጁንም እናሳድገዋለን ነበር ያለችው። ሜቢ አሁንም እንግዲህ ለሃይሚ ይሄ ነገር 3 ቀን መስዋዕትነት ያስከፍለኛል ብሎ ነው ይሄ ልጅ እንግዲህ የሄደው ማለት ነው። በመጀመሪያ ሰላም ጤና ይስጥልን። እንዴት ናችሁ? አዳራችሁ ሁሉ ሰላም ነው? ወይኔ ቲክታክ ወሮች ለምንድን ነው የምታለቅሱ ግን? ቲክታክ ለምንድን ነው የምታለቅሱት? ቆይ ምን ይሆንልኝ ነው? ምን ይጠበስ ነው? ኧረ ተረጋጉ እንጂ። ምን ነው ገና 1 ሳምንት ሳይሆናችሁ እንደዚህ ምንድን ነው ሩዋንዳ አረጋችሁት እኮ። ኧረ ተረጋጉ እንዴ! ስራም ቢሆን በዚህ ልክ ልጅቷ ማልቀስ የለባትም ምናምን። እናንተ የውሸትም እኮ ይለቀሳል። ምን ሆናችሁ ነው? ተረጋጉ እንጂ ምን አስባችሁ ነው? ጉድፈላ ቲክታከሮች። እና እሱ ያለቅስም ወይ ለምትሉ ሰዎች እንግዲህ አንድ ቀን የሚያስለቅስ ነገር ስታመጣለት ብሩኬ እንግዲህ መሬት ላይ ራሱ ወድቆ ተዘርሮ አይተነው አናቅም። ባለፈው ሃይሚ ስጠፋ እንደዛ ይሆነው። ስለዚህ አንድ ቀን እንግዲህ እሷ የምታስለቅስበት ጊዜ ሊመጣ ይችላል። እስከዛ ጠብቁ። ሁሌ እሷ ማልቀስ፣ ሁሌ እኛ ሴቶች ማለት ነው ሁሌ ማልቀስ ነው ስራችን። በቃ ይሄ ምንም በሃይሚ ብቻ አይደለም እኮ ማልቀስ የተጀመረው። በሃይሚ ብቻ እኮ አይደለም ማፍቀር የተጀመረው። በሃይሚ ብቻ አይደለም እኮ መከዳት የተጀመረው። ስንቶቻችሁ እኮ አረብ ሀገር መታችሁ ፉቅቅ እያላችሁ ሌሊት ከቀን የሰራችሁበትን ገንዘብ እሱ እየበላ የተንደላቀቀች ሴት ይዞ አግብቶ ወልዶ የጠበቃችሁ ሰው አላችሁ አላችሁ። ስለዚህ ሃይሚ ደግሞ ማለት ነው እውነት ቡቡዬ እንደው ይሄ ልጅ ቢሆን ለራሱ ነው የምላችሁ፣ ቢሆን ነው የምላችሁ። ግን እሱ ሲጀመር ጭራሽ የማያደርገውም ግን ቢሆን ማለት ነው ሃይሚዬ ምንም አይጎልባትም። ምንም 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 ማለት ነው። እንደውም ብሩኬ ነው የሚሳቀቀው ካሁን በኋላ ወደ ሚዲያ ለመምጣት የሆነ ነገር ለማድረግ ብሩኬ ነው የሚሳቀቀው። ምክንያቱም እኛ የምናውቀው በስነ ምግባሩ በስነ ስርዓቱ በዛ ነው የምናውቀው። ግን ነገሩ ፕራንክ ነው። በቃ ፕራንክ ባይሆን ኖሮ ብሩክ በዚህ ልክ እናንተ ላይ እንደዚህ አይጨክስም። ቤተሰብ ተረዱ። ለምንድን ነው የምታለቅሱት ቲክታክ ላይ እንዴ? ሃይሚዬ እኮ ምንም እስከ ክብሯ እኮ ነው ያለችው እኮ። አፈቀረችው፣ ወደደችው። በቃ ሌላ ሴት ሌላ ልጅ ወለደባት አይደል ነው የተባለው። እንደዛ ነው የተሰራ ያለው። ልጅ ቢወልድ ለራሱ ውርደቱ ለብሩኬ ነው። ለሃይሚ ቅንጣት ለሃይሚ ምንም ከክብሯ የሚቀንስ ነገር የላትም። እሷ ቢሆን ነው የምላችሁ፣ ግን አይሆንም። ሲጀመር እሱ ተናግሯል። ለ3 ቀን ዋጋ ያስከፍለኛል። ሃይሚ ባትሄድ ጥሩ ነበር። ሃይሚ ከሄደች ነገሮች ሁሉ ይበለሻሹብኛል አለ ተናግሯል እኮ። ስለዚህ 3 ቀን ለምን እንዳለፈ እንግዲህ ያው ያልታሰበ ነገር ነው የተደረገው። ሃይሚ ፌንት ትወድቃለች አልተባለም፣ ሆስፒታል ትገባለች ተብሎ አልታሰበም። ስለዚህ እኔ እዩ እርጉዝ ናት የምትሉ ሰዎች እንትኑን የሩታን ምርመራ እና የእሷን ምርመራ አስተያዩት።
የሩታ ምርመራ ውስጡ ጭንቅላቱ አለ፣ እምብርቱ ይታያል። የእዩስ ምንም የለም። ስለዚህ ማለት ነው ብሩክ ዝም አለ ለምትሉት መግቢያ ላይ ያስቀምጭላችኋለሁ። ከዚህ በፊት ፕራንክ ሲሰራ እሱ ዝም ነው የሚለው፣ ነገሮችን ይደጋግማል። ገባችሁ አይደለ? አሁን ከሀይሚ ጋር እያወራል። ሀይሚ ከፍቷታል። ስለዚህ እሷ መናገር አይፈልግም አሁን። ስለዚህ እናንተ አሁን ግማሾቻችሁ አምናችኋል፣ ግማሾቻችሁ እሷ ዳቦዋን ለሰጠችው በገዛ ሙዙ በገዛ ማረሻው ምን አገባችሁ የምትሉም አላችሁ ቲክታከር። አንዳንዶቻችሁ ደግሞ እርር ብላችሁ የምታለቅሱ አላችሁ። እንደዛ በገዛ ዳቦ በገዛ ማረሻ ያላችሁ ይመቻችሁ፣ ዘና ፈታ በሉ እናንተ ይመቻችሁ። ግን እንደዚህ እናንተ ጊዜዋን ሁሉ ነገር ተጠቅሞባት ሀይሚን ጊዜዋን አቃጥላላላችሁ እናንተ ተሸውዳችኋል። የምሬን ስነግራችሁ ማለት ነው። ምክንያቱም የእናንተ ህይወት ያሳስባችኋል። ግን እናንተ አረብ ሀገር ባላለኝ ብላችሁ ብር የምትልኩለት ከዛ ስትሄዱ የሚፈነግላችሁስ ለሱ አስቡ። ሀይሚ እኮ ዛሬ ፕራንክ ተሰራች አይደለ? ዛሬ አለቀሰች አይደለ? ነገ ከብሩክ ጎን እኮ ናት። ታፍራላችሁ ሁላችሁም ማለት ነው። ስለዚህ ይሄ ማለት መብቱ ነው። ልጅ አለው እንኳን ደስ አለው። እንደዛ ብላችሁ የምትጫወቱት ቲክታክ ላይ ጎበዞች እናንተ በቃ ለራሳችሁ ፋን እያደረጋችሁ ነው፣ ሪላክስ እያደረጋችሁ ነው በቪዲዮ ማለት ነው። ይመቻችሁ። ግን እኔ እርር ድብን ብላችሁ የምታለቅሱ ሰዎች፣ ብሩኬ በዚህ ልክ ተዋረደ የምትሉ ሰዎች ምኑ ነው? ልጅ መውለዱ ውርደት ነው እንዴ? ምንድን ነው? ሴት ልጅስ ሳይታወቅ ርጉዝ ሆና ስንት የምትወልዳለች አይደል? እንዲ እንኳን ወንድ ብርቅ ነው እንዲ? ወንድ ታዲያ ይውለዳ ምንድን ነው? ይሄን ያህል ምንም ችግር የለው። እኛ ትንሽ ችግር አለው ብለን የምናስበው ሀይሚ አጠገቡ ሆና ነገ ዛሬ አብሬ እኖራለሁ፣ ነገ ዛሬ በሱ እቅፍ ስር እገባለሁ እያለች የጠበቀችው እሷ ሀይሚ ታሳዝናለች። ያ ነው እንጂ እውነት ብሩኬ እኔ ልጅ ቢወልድ ባይወልድ እኔ ብሩክን 5 ቅንጣት ታህል እኔ አልጠላውም። ብሩክን ልጅ አሁን ልጁ ይሄ ልጅ አሁን የብሩኬ ልጅ ሆኖ እውነት ቢሆን ምንም አይመስለኝም። ምንም ችግር የለውም። ግን ችግሩ ምንድን ነው? እዚህ ጋር ከነገ ዛሬ የኔ ይሆናል እያለች በተስፋ በፍቅሩ ማታ ስተኛ የእሱን ቲሸርት የእሱን ቁምጣ እየለበሰች እየተኛች ከነገ ዛሬ ህይወት ተሳክታ በብሩኬ ቅፍ ውስጥ ሆኜ ብላ የምትናፍቀው ሀይሚ ስላለች ብቻ ነው እኔ የሚደብረኝ። በቃ ለምን ሴት ልጅ ስለሆንኩ ፍቅርን በቃ ማለት በቃ ያያችሁ ሰዎች ታውቁታላችሁ። ፍቅር እንደሆንም ሀይሚ ተመስገን። ፍቅር እኮ እውር እኮ ነው። ይሉንታ ያቅ ምንም እኮ አያውቅም ፍቅር። እግዚአብሔር ምስክሬ ነው። ፍቅር በስመ አብ ይሉንታ የላችሁ፣ እፍረት የላችሁ ፍቅር ሲይዛችሁ ማለት ነው። እንደውም ሀይሚ ተመስገን ጥሩ ላይ ነው ያለችው፣ የምሬን ስነግራችሁ። ስለዚህ ሀይሚ ሳትሆን አሁን የምትዋረደው ይሄ እንኳን ቢሆን ብሩክ ነው የሚዋረደው፣ እውነቱን ስነግራችሁ። ስለዚህ እናንተ አታጨብጭቡ፣ ተረጋጉ። ስራና ስራ ነው፣ አለቀ። ምንም እውነት የሆነ ነገር የለም። 10 ሳውንዱን በደንብ ማየት ትችላላችሁ። በደንብ ብሩኬ ዝም አለ ለምትሉ እሱ ሲደነግጥ አያወራም። ሀይሚ ተረብሻ እንደዛ ማየት አይፈልግም እሱ። ስለዚህ ግራ ስለገባው ነው እንጂ ላውራ ካለ እኮ ያወራል እኮ ያወራል። እኔ ምን መሰላችሁ ብዙ ጊዜ ሀይሚ በቃ በሱ ኮንፊደንስ እንዲኖራት በቃ ኃላፊነት እንድትሰጠው ይፈልጋል ብሩክ። አንድ ችግር አለበት ብሩክ። ለምን በቃ በሙሉ ልቧ እንድትወደው ይፈልጋል። ሁሌ ትጠራጠራለች። እሷ ደግሞ እኔ ልጅ ካልወለድኩልህ አንተን አላምንህም ትለዋለች። ስለዚህ ብሩክ ያንን ነገር ስለፈለገ ነው እንጂ ይሄን ነገር ያደረገው እመኑኝ የምትደሰቱበት ነገር ነው የሚሆነው። ነገር ግን ደግሞ ብዙዎቻችሁ ይሄ ነገር ካልተሳካ እኔ ተስፋ ቆርጣለሁ፣ ይህን ላደርግ የፈለግኩትን ነገር ተስፋ ቆርጣለሁ ብሏል። ተስፋ እንዳይቆርጥባት ፈራሁ እያላችሁ የጠየቃችሁ ልጆች አላችሁ። እሱን እንግዲህ ያው ምንም ማድረግ አይቻልም። ያው በሴት ልጅም ቦታ በነገሮቹ ሆኖ በዛ ቦታ ላይ ሆኖ በሷ ጫማ ውስጥ ሆኖ ለመረዳት ይሞክራል። ያደረገውን ነገር ይረዳታል ብዬ አስባለሁ እንጂ
እውነት አሁን ሀይሚን በዚህ ልክ እየፈተናት ከሆነ ሀይሚ በቃ ለራሷም አልሆነችም፣ ለሱም አልሆነችም። ለሷም አቅም አታለች። እንኳን ለሱ አቅም ልትሆን ቀርቶ ለሷ አቅም አታለች። በጣም በቃ መቋቋም እንዳልቻለች እንደወደቀች ያክል ነው የሚሰማው። እና ይመስለኛል ብሩክ ራሱ እሱን ነገር እያሰበ ነው አሁን የሆነ ሲያቅፋት ሲያጽናናት ምናምን በቃ እሱ የጠበቀው እንደዚህ አልነበረም። ታቋታላችሁ ሀይሚን እንግዲህ እንዴት እንደምትወራጭ ነበረ። እንዴት ስትሆን ለእኔ ለራሱ ምን ነው ማቃት ሀይሚ ናት ወይስ ሌላ ናት እያልኩ ራሱ በቃ እኔ ካራክተር ቢሆን በጣም ደስ ነው የሚለኝ። ካራክተር የተሰጣ ካራክተር ከሆነው ቢሆን ይሄ ነገር ደስ ይለኛል። ግን ሳታቅ ግን እንደዛ ከሆነች ኧረ በስመ አብ እኔ ግርም ነው የሚለኝ ማለት ነው። እና ብዙ ቤተሰቦች አትሸወዱ፣ ምንም ችግር የለውም። ልጅ መውለድ ኃጢአት አይደለም፣ ነግሬያችኋለሁ። ኃጢአቱ የምትጠብቀው ልጅ የምትጓጓለት ልጅ ስላለች ብቻ ነው በህይወቱ እንጂ ከዛ ውጪ ምን ችግር አለው? ልጅ እኮ ጸጋ እኮ ነው፣ ያድጋል። ምን ችግር የለውም። ስለዚህ አታሽቃውጡ በቃ። ሲቀጥል ደግሞ እፍረቱ ለብሩክ ነው እንጂ ለሀይሚ አይደለም። ሀይሚ ክብሯን ጠብቃ ነው ያለችው። ለብሩክ ነው የሚከብደው። ከዚህ በኋላስ ሚዲያ ላይ እንዴት ብሎ ይመጣል? እንዴት ሆኖ ይመጣል? ይከብዳል፣ ያስጠላል። ስለዚህ ይህንን ነገር ደስ በሚል መልኩ እንደሚጨርሰውና ደስ በሚል እናንተም ባልጠበቃችሁት መንገድ መጥቶ እንደሚያስደምማችሁ እንዳትረሱ። ቀብራራው አለ ምክንያት አይንቀሳቀስም። በበር ስትጠብቁት በመስኮት ነው ገብቶ የምታገኙት። ስለዚህ አሁንም ያቀደውን ነገር ስለማናቅ ዝም ብለን የራሳችንን በቪዲዮ ላይ ሀሳብ እየሰጠን ብንቀጥል ወደፊት አሪፍ ነው። ቻናላቸውን ሰብስክራይብ እያደረግን ላዘነው እያዘንን ለሳቀው እየሳቅን ቲክታከሮች አታልቅሱ፣ የሰው ስም አታጥፉ። ብሩክ በዚህ ልክ እዩን ተገናኝቷት እውነት ልጅ ቢኖረው እንደዚህ ቆሞ እንዲህ ሊያወራ ብሩክ በስማ አያደርገውም። ሲጀምር ዛሬ መግቢያ ላይ ያደረኩላችሁ ከዛሬ 7 ወር በፊት የተሰራ ቪዲዮ ነው። ፊቱን እንድታዩት ፊዚካሉን እንድታዩት ብዬ ነው ያደረግኩት። ደግሞ ለምን አመጣሽው እንዳትሉኝ እንድታዩት ብዬ ነው። ፕራንክ እያረገ እንደሆነ እንድታውቁት ብዬ ነው። ቤተሰቦች ሀይሚን ልፈትናት፣ ክፉ ነገር ቢደርስብኝ ከኔ ጎን ትጋፈጣለች ወይስ ትሄዳለች? የዚያን ሰዓት ይሄን ያደረገ ሰዓት ተደስቶባታል። ለምን ልጁን አብረን እናሳድገዋለን ያለችው። አሁንስ ምን ትለኛለች? ልፈትናት ብሎ ያቀረበው አይዲያ ነው እንጂ ይሄ በፍጹም ከእዩ ጋር ግንኙነት ኖሮት ልጅ ኖሮት አይደለም። ስለዚህ ቤተሰቦች እንታገስ እና ያለውን ነገር እናስጨርሳቸው። እምነት እንዳያጣባት በሀይሚ ፈራሁ የምትሉ ሰዎች ይረዳታል፣ ምንም ችግር የለውም። ግን ደግሞ በቃ ያው ብታልፍ እኛ በራሱ ደስ ይለን ነበረ። ይሄ ነገር በቃ ልጁ እውነት ቢሆንም ሀይሚ አልፈልግህም እርቅሃለሁ ባትለው በጣም ጥሩ ነበር። ልክ የዛኔ ፕራንክ ሲያረጋት ልጁን አብረን እናሳድጋለን እንዳለችው አሁንም ከጎንሽ እንሆናለን፣ ግን እሱ ከአንቺ ጋር መኖር አይፈልግም ብላ ጥላ ብትሄድ በጣም ጥሩ ነበር። ግን እንዳያችኋት እሷ እሄዳለሁ ነው የምትለው። እና ሜቢ እኔ ችግር ቢደርስብኝ አብራኝ ትቋቋማለች ወይስ አትቋቋምም የሚለውን ነገር መፈተን ፈልጎ ይመስለኛል ብሩክ እንጂ በፍጹም ከእዩ ጋር ግንኙነት በፍጹም አይኖረውምም፣ ልጅም አይኖረውም በፍጹም የኛ ውድ ቤተሰቦች። እና ይሄ ደግሞ ልጁ የኔ ነው የሚለው ለሰብስክራይብ ለቪው ቪዲዮ እየሰራ ነው እንጂ በፍጹም ጓደኛዋ አይደለም። ገባችሁ? አላቅም። እሷ ባል ሊኖራት ይችላል። ምናልባት 2 ወር ምናምን ሊሆን ይችላል። 3 ወር 4 ወር ቢሆን ለራሱ ይታያል ሆዷ ላይ። ግን ምንም አይነት ነገር የለም። ቁጭ ስትል ራሱ እግሯን ጋፍታ ነበር የምትቀመጠው። ቁጭ ስትል ቦርጭ እንኳን ቁጭ ስትሉ ስትቆሙ የሌለውን ቁጭ ስትሉ ይወጣል ቦርጭ። እሷ ግን ምንም የላትም እንደምታዩት። ስለዚህ ማንም መጃጃል የለም እንዴ። ብርቅ ነው እንዲህ እርግዝና፣ ብርቅ ነው እንዲህ ልጅ ይኑረው። ቡቡዬ እናቱ ታሳድጋለች። አለቀ። ይመቻችሁ ቤተሰቦች ባይ አፈሮ